ክርስቲያኖ ሮናልዶ ሊንማስ ከ90 እስከ 93% ነው። ይሄ ራሱ ኤክሴፕሽናል ነው። እዚህ ከ7 እስከ 10% ባለው ነው። ይሄ ማለት የጮማ ክምችቱ ማለት ጥናቶች እንደሚያሳዩት ክርስቲያኖ ሮናልዶ ዛሬ ለደረሰበት ሰክሰስ 60% የሚሆነው ኮንትሪቢዩቲንግ ፋክተሩ አመጋገቡ ነው የሚባለው። 40% ነው የትሬኒንግ። ክርስቲያኖ ሮናልዶ በዓለማችን ካለው አትሌቶች ውስጥ አጠቃላይ የስብ ክምችቱ ከ10% በታች ካሉ ጥቂት አትሌቶች ውስጥ የሚመደብ ነው። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ስለዚህ ዛሬ እንደተለመደው እጅግ ጠቃሚ የሆነ የጤና መረጃ ይዤላችሁ መጥቻለሁ። ይሄን ቪዲዮ ስትጀምሩ ደግሞ ሁልጊዜ እንደምንለው ላይክ ሳታደርጉ እንዳትጀምሩ። ከወደዳችሁ ደግሞ ባላችሁ ሶሻል ሚዲያ ኔትወርክ ሼር አድርጉልን። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉልን። ዛሬ የምናወራው ስለ ክርስቲያኖ ሮናልዶ ነው። ምናልባት ይሄ የጤና ባለሙያ ስለ ክርስቲያኖ ሮናልዶ ምን ሊያወራ ይችላል ብላችሁ ልታስቡ ትችሉ ይሆናል። ምናልባት በፕላኔታችን ወይም ደግሞ በምድራችን ስላሳካው ስኬቶቹ፣ ስላገኛቸው ትሮፊ፣ ስላሸነፋቸው ዋንጫዎች ወይም ስለ ቤተሰቡ ወይም ስለ ሀብቱ አለበለዚያም ደግሞ እንግዲህ ስለ ዕቁባቶቹ ያወራል ብላችሁ ልታስቡ ትችላላችሁ። ቅድም ስለነገርኳቸው ሀሳቦች የሚያወሩ በሚሊዮን የሚቆጠሩ ሰዎች በዓለማችን ውስጥ አሉ። ይህ እንግዲህ ዓለም የሚያውቀው የክርስቲያኖ ሮናልዶ ዲሲፕሊን ነው። ዛሬ ማወራችሁ ግን የማታውቁት የክርስቲያኖ ሮናልዶ ዲሲፕሊን ነው ማወራችሁ ማለት ነው። እንደምታውቁት እንግዲህ ክርስቲያኖ ሮናልዶ ከሜዳ ውጭም በሜዳ ላይም እጅግ የጥልቅ ዲሲፕሊን ያለው ሰው ነው። ምናልባት እንግዲህ እንደምታውቁት በትሬኒንግ ሜዳዎች እንኳን ሳይቀር ጓደኞቹ ከመጀመሪያቸው በፊት ትሬኒንግ ይጀምራል። ከጨረሱ በኋላም የራሱን የሆኑ ትሬኒንጎችን ይቀጥላል። ይህ የሚታወቀው እንግዲህ የትሬኒንግ ዲሲፕሊን ነው። ዛሬ ማወራችሁ ግን ስለ አመጋገቡ ዲሲፕሊን ነው። ስለ ዳይተሪ ዲሲፕሊን ነው ማወራችሁ ማለት ነው። ምናልባት ይሄን ለምንድን ነው ማወራችሁ? የክርስቲያኖ ሮናልዶ የአመጋገብ ስታይል እኛ ሀገርና ሌላው ዓለም ላይ ለገጠመው የቦርጭ እና ተያያዥ የሰውነት ውፍረት ወረሽኝን ለማስቀረት እጅግ ጠቃሚ የሆነ የአመጋገብ ስታይል ስላለው ይህን የክርስቲያኖ ሮናልዶ የአመጋገብ ስታይል በመከተል ቦርጫቸውን ሲግኒፊካንትሊ በሚባል ደረጃ መቀነስ ትችላላችሁ። እርግጠኛውን የመናገር ስለምችል ማለት ነው። ምክንያቱም ክርስቲያኖ ሮናልዶ ላለፉት ከ22 ዓመት በላይ ለሚሆን ረጅም ጊዜ ያለማቋረጥ የተከተለው የምግብ ስታይሉ ነው። ይህን በመከተሉ ደግሞ ለሱ አጠቃላይ አሁን ላለበት ሰክሰስ እናንተ ምናልባት 100% የስፖርት ዲሲፕሊኑ የትሬኒንግ ዲሲፕሊኑ ለዚህ ያደረሰው ሊመስላችሁ ይችላል። ነገር ግን ጥናቶች እንደሚያሳዩት ክርስቲያኖ ሮናልዶ ዛሬ ለደረሰበት ሰክሰስ 60% የሚሆነው ኮንትሪቢዩቲንግ ፋክተሩ አመጋገቡ ነው የሚባለው። 40% ነው የትሬኒንጉ የሚወስደው ማለት ነው። ይሄ ክርስቲያኖ ሮናልዶ በተመለከተ ነው። ግን አጠቃላይ ከዚህ በፊትም ብለን እንደምናውቀው ሰዎች ሲወፍሩ ወይም ደግሞ ቦርጭ ያላቸው ሰዎች ቦርጫቸውን ለመቀነስ የስፖርት ሚና ከ5% ያነሰ ነው። 95% እና ከዛ በላይ የሚሆነው አመጋገብ ነው ብለናል። እና በክርስቲያኖ ሮናልዶ ግን ሲመጣ አትሌቲክስ ስለሆነ ስፖርት በጣም በተደጋጋሚ ስለሚሰራ 40% የሚሆነው የህይወቱ ሰክሰስ በትሬኒንጉ ነው። 60% የሚሆነው ግን በአመጋገቡ ነው ማለት ነው። የዚህ ቪዲዮ ዓላማ 3 ነው። የመጀመሪያው ክርስቲያኖ ሮናልዶ የሚከተለው የአመጋገብ ስታይል ምንድን ነው? ይህ የክርስቲያኖ ሮናልዶ የአመጋገብ ስታይል ቦርጭን ለመቀነስ እንዴት ይጠቅመናል? ሌላው ክርስቲያኖ ሮናልዶ ፍጹም የማይመገባቸው የምግብ አይነቶች አሉ። በተቃራኒው ደግሞ ክርስቲያኖ ሮናልዶ አጥብቆ በእጅጉ አዘውትሮ የሚመገባቸው የምግብ አይነቶች አሉ። በመጨረሻ የክርስቲያኖ ሮናልዶ የአንድ ወር የአመጋገብ ስታይል ነግራችኋለሁ። ይህ የአንድ ወር አመጋገብ ስታይል ብትከተሉ ሲግኒፊካንትሊ ቦርጫችሁን መቀነስ ትችላላችሁ። እኔ ለእናንተ የአንድ ወር የክርስቲያኖ ሮናልዶ የአመጋገብ ስታይል አልኳችሁ እንጂ ክርስቲያኖ ሮናልዶ ለ22 ዓመት የተከተለው የአመጋገብ ስታይል ምናልባት እንግዲህ ለሚቀጥለው ላይፍ ታይሙም የሚከተለው የአመጋገብ ስታይል ነው ይዤላችሁ የመጣሁት ማለት ነው። እንደምታውቁት እንግዲህ ክርስቲያኖ ሮናልዶ በዓለማችን ካለው አትሌቶች ውስጥ አጠቃላይ የስብ ክምችቱ ከ10% በታች ካሉ ጥቂት አትሌቶች ውስጥ የሚመደብ ነው ማለት ነው። በዓለማችን ላይ የፋት ፐርሰንቴጃቸው ወይም ደግሞ የጮማ ክምችታቸው ከ10% በታች የሆኑ አትሌቶች ማግኘት በጣም አይገኝም። ይሄ ኤክሴፕሽናል የሆነ አቺቭመንት ነው። ይህ ኤክሴፕሽናል የሆነው የፋት ፐርሰንቴጅ የመጣው ግን እንደነገርኳችሁ 60% በአመጋገቡ ነው፣ 40% ደግሞ በትሬኒንጉ ነው ማለት ነው። ለውይይታችን እንዲጠቅም የክርስቲያኖ ሮናልዶ የቁመትና የክብደት ምጣኔ ብዙ ጊዜ ከ23.7 እስከ
24.3 የሚደርስ ነው። ይሄ ቦዲ ማስ ኢንዴክስ የሚባለው ማለት ነው። ይሄን እንግዲህ ማስላት ትችላላችሁ። ቁመቱ 1.7 ሴንቲሜትር ነው። ክብደቱ ደግሞ ከ83 እስከ 85 ኪሎ ግራም ነው። ፍላክቹዌት ያደርጋል፣ ግን ከ83 በታች ሆኖ አያውቅም፣ ከ85 ኪሎ ግራም በላይ ሆኖ አያውቅም። ስለዚህ ፍላክቹዌት የሚያደርገው ዌይቱ በእነዚህ በሁለቱ ከ83 እስከ 85 ኪሎ ግራም ባለው ማለት ነው። ስለዚህ ቦዲ ማስ ኢንዴክስ ማስላት ትችላላችሁ እንደሚሰራ ስለምታውቁ። ያ ማለት ክብደት ሲካፈል ለቁመት ስኬር አድርጋችሁ የምታገኙት ውጤት ቦዲ ማስ ኢንዴክስ ነው ማለት። ይሄ እንግዲህ ከ23.7 እስከ 24.3 ማለት ኖርማል ወይም ደግሞ ጤናማ የክብደትና የቁመት ምጣኔ ነው ማለት ነው። እንደምታውቁት የኖርማል የክብደትና የቁመት ምጣኔ የሚባለው ከ18.5 እስከ 24.99 ኪሎ ግራም ፐር ሜትር ስኩዌር ሲሆን ነው ማለት። ስለዚህ የክርስቲያኖ ሮናልዶ የቁመትና የክብደት ምጣኔ በዚህ የሚያልፍ ነው ማለት። ሌላው የፋት ፐርሰንቴጁ ቅድም ነግሬያቸዋለሁ። ከ7 እስከ 10% ነው ይላል። ከ7 በታች ሆኖ አያውቅም፣ ከ10 በላይ ሆኖ አያውቅም። በእነዚህ ከ7 እስከ 10% ባለው ነው። ይህ ማለት የጮማ ክምችቱ ማለት እጅግ በጣም የሚደንቅ ኤክሴፕሽናል የሆነ አቺቭመንት ነው። ማንም ስፖርተኛ ወይም ደግሞ አትሌት ይሄን ያክል የደረሰ ሰው የለም። ክርስቲያኖ ሮናልዶ ኤግዛምፕለሪ የሆነ የፋት ፐርሰንቴጅ ነው ያለው ማለት። በሌላ አነጋገር ደግሞ ሊን ማስ ይባላል። ሊን ማስ ማለት ከጮማ ውጪ ያለው የሰውነት ክብደት ማለት ነው። ደግሞ አጠቃላይ ከጮማ ክምችት ውጪ ያለው ክብደቱ ስታዩ ደግሞ ከ90 እስከ 93% የሚሆነው ነው የጡንቻ ክምችት ያለው ማለት። ይህ ማለት ግን ማለት ነው ይሄ ስለ ሊን ማስ በደንብ ልንገራችሁ። ሊን ማስ ማለት ከጮማ ውጪ ያለ የሰውነታችን ክብደት ማለት። ያ ማለት ማን ያካትታል? ጡንቻችን፣ አጥንት፣ ሰውነታችን ውስጥ ያለው ፈሳሽ፣ በቢሊየን የሚቆጠረው ሴል፣ ቲሹ፣ ሰውነታችን ውስጥ ያለው ብልት፣ ልብ፣ ሊቨር፣ ጣፊያ፣ አንጎል ምናምን የምንለው አጥንታችን፣ ጅማት፣ ሊጋመንቶች፣ እነዚህ ሁሉ የራሳቸው ክብደት አለ። ይህ ተጨምሮ አጠቃላይ ሊን ማስ ይባላል። ስለዚህ ክርስቲያኖ ሮናልዶ ሊን ማስ ከ90 እስከ 93% ነው። ይሄ ራሱ ኤክሴፕሽናል ነው። ይህን ኤክሴፕሽናል የሆነ ሊን ማስ እንዲያመጣ ያደረገው ግን አመጋገቡ ነው ማለት ነው። ስለዚህ ይህን ካልኳችሁ ክርስቲያኖ ሮናልዶ ምን ቢመገብ ነው ፋት ፐርሰንቴጁ ከ10% በታች የሆነ በምንልበት ጊዜ አጠቃላይ ክርስቲያኖ ሮናልዶ የሚመገበው ምግብ በማይክሮ ኒውትሪየንት ወይ ደግሞ በምግብ ካታጎሪ ምን አይነት ምግቦችን ነው የሚመገበው ወይስ ከሰው የተለየ ምንድን ነው የሚመገበው ብለን ስናይ እንግዲህ ክርስቲያኖ ሮናልዶ እንደማንኛውም ሰው ካርቦሃይድሬት ይመገባል፣ ፕሮቲን ይመገባል፣ ሊፒድ ይመገባል፣ ቫይታሚንና ሚነራል የበለጸጉ አትክልትና ፍራፍሬዎችን ይመገባል። ስለዚህ ታዲያ ክርስቲያኖ ሮናልዶ እንደማንኛውም ሰው እነዚህ የሚመገብ ከሆነ እሱ ላይ ምን የተለየ ነገር ስላለ ነው ስንል 5 ነገሮችን መነጋገር እፈልጋለሁ። የመጀመሪያው ክርስቲያኖ ሮናልዶ አዘውትሮ የሚመገበው በከፍተኛ ፕሮቲን የበለጸገ ምግብ ነው። ይሄን እንግዲህ በዝርዝር ከዚህ በፊት ስላወራን ዛሬ ብዙ ጊዜ አንፈጅም። እንግዲህ በከፍተኛ ፕሮቲን የበለጸገ ምግብ መመገብ ምንድነው ጥቅሙ በምንልበት ጊዜ ፕሮቲን ሎው ግላይሴሚክ ኢንዴክስ ነው። ያ ማለት በምትመገቡበት ጊዜ በሰውነታችሁ ውስጥ ያለውን የስኳር መጠን በፍጥነት ስለማይጨምር የተመገበው ፕሮቲን በምንም መንገድ ቢሆን ወደ ጮማ ከረጢት የሚከማችበት መንገድ የለውም። ከዛ ይልቅ ይህ ፕሮቲን ጡንቻ ለመገንባት የደከሙ ሴሎችን እንዲያገግሙ ሪፔር እንዲያደርጉ የሚያደርግ ነው ማለት ነው። በሁለተኛ ደረጃ ክርስቲያኖ ሮናልዶ ሲመገብ ሎው ካርቦሃይድሬት ሪች የሆኑ ምግቦች ነው። ያ ማለት ካርቦሃይድሬት በብዛት የሌላቸው ወይም ደግሞ ዝቅተኛ ካርቦሃይድሬት ያላቸው ወይም ደግሞ ዝቅተኛ የስኳር መጠን ያላቸው ምግቦች ነው የሚመገበው ማለት ነው። መግቢያ ላይ እንዳልኩት ዝቅተኛ የስኳር መጠን ያላቸው ምግቦች መመገብ ጥቅሙ ምንድነው? ምግብ ከተመገባቸው በኋላ የስኳር መጠናቸው አይጨምርም። የስኳር መጠን ካልጨመረ ደግሞ እንደተባለው የተመገባችሁት ምግብ ወደ ጮማ ከረጢት የሚገባበትና ቦርጭ የሚሆንበት መንገድ አይኖርም ማለት ነው። በሶስተኛ ደረጃ ከዝቅተኛ እስከ መካከለኛ የቅባትነት ባህሪ ያላቸው ምግቦች አዘውትሮ ይመገባል ማለት ነው። ይህም በተመሳሳይ ሎው ግላይሴሚክ ኢንዴክስ ወይም ዝቅተኛ የስኳር ነክነት ስላለው በፍጥነት በሰውነት ውስጥ ያለ የስኳር መጠን ስለማይጨምር ይህም የጮማ ክምችትና ውፍረትን የሚያመጣ አይደለም ማለት ነው። በአራተኛ ደረጃ ከፍተኛ የሆነ አሰር ያላቸው ምግቦች አዘውትሮ ይመገባል። እንግዲህ አሰር የሚገኝባቸው መንገዶች ብዙ ናቸው። ለምሳሌ አሰር በከፍተኛ ሁኔታ የምናገኘው ፕሮሰስ ያልተደረጉ ወይም ደግሞ የጠቃሚ ፓርታቸው ወጥቶ የቫይታሚን ሚነራሉ ሳይወጣ እንዳለ በናቹራል የሆኑ አትክልቶች ቬጂቴብልስ ላይ እናገኛለን። ሌላው ሆል ግሬን የሆኑ ጥራጥሬዎች ያልተፈተጉ እስከናሰራቸው ስለሚመገብ ከነዚህ ምግቦች ከፍተኛ የሆነ አሰር ያገኛል ማለት ነው። በአምስተኛ ደረጃ ክርስቲያኖ ሮናልዶ የሚመገባቸው ምግቦች በአብዛኛው ደረጃ ፋብሪካ ውስጥ ያልገቡ ያልተፈተጉ ፕሮሰስ ያልሆኑ
ኦርጋኒክ የሆኑ ምግቦችን ነው የሚመገቡ። ቅድም እንደነገርኳቸው እነዚህ ኦርጋኒክ ምግቦች ካልተፈተጉ ከፍተኛ የሆነ አሰር አላቸው። ይሄ አሰር ደግሞ አጠቃላይ ከአፍ እስከ ፊንጢጣ ያለውን ይሄ የጂአይ ሲስተም የሚባለው ወይም ደግሞ አሊመንተሪ ካናል የሚባለው ከአፍ እስከ ፊንጢጣ ያለውን የምግብ ሽርሽሪትን በማሳለጥ ጤናማ የሆነ የምግብ ሽርሽሪት እንዲኖር ያደርጋል። ሁለተኛ የተመገበው ምግብ በኃይል አብዞርብ ተደርጎ በሰውነት ውስጥ ያለውን ኢነርጂ እንዳይጨምርበት ስለሚጠቅም አሰር ያላቸው ምግቦች እጅግ በጣም ከፍተኛ ናቸው ማለት ነው። ስለዚህ እነዚህ አጠቃላይ የነገርኳቸው አምስቱ የምግብ ካታጎሪ በምታዩበት ጊዜ ዝቅተኛ የሆነ የስኳር መጠን ያላቸው ምግቦችን የሚወስደው፣ ከፍተኛ የሆነ ፕሮቲን ያላቸው ምግብ ይወስዳል። ከዝቅተኛ እስከ መካከለኛ የቅባት መጠን ያላቸው ምግቦች ይወስዳል። ሞስት ኢምፖርታንትሊ ደግሞ ከፍተኛ አሰር ያላቸው ምግቦች፣ ፕሮሰስ ያልተደረጉ ምግቦችን ይወስዳል ማለት ነው። ስለዚህ ፕሮሰስ የተደረጉ ምግቦች መመገብ ምንድነው ችግሩ በምንልበት ጊዜ በጣም ብዙ ነገሮችን ከዚህ በፊት ተወያይተናል። ዋነኛው ነገር ፕሮሰስ የተደረጉ ምግቦች አሰሩ የወጣ ቫይታሚንና ሚነራሉ የወጣ የስኳር መጠናቸው ከፍተኛ የሆኑ ምግቦች ስለሆኑ እነሱን በምትመገቡበት ጊዜ በከፍተኛ ደረጃ የስኳር መጠናቸውን ይጨምራል። የስኳር መጠን ሲጨምር ደግሞ ኢንሱሊን ሰክሬት ይደረጋል። ኢንሱሊን ደግሞ ይሄን ኢነርጂ ለሰውነታችን የሚያስፈልገው እንድትጠቀም ያደርግና ከዛ ውጭ ያለውን ከዴይሊ ኢነርጂ ሪኳየርመንት ውጭ ያለውን ወስዶ የጮማ ከረጢት ውስጥ በመክተት ቦርጭ እንዲኖር ዌይት ጌን እንዲኖራችሁ ያደርጋል ማለት ነው። ይሄን ካልኩኝ አጠቃላይ በማይክሮኒውትሪየንት ደረጃ ያለው ነው። ከዚህ ባሻገር ደግሞ ዲቴል ክርስቲያኖ ሮናልዶ ሁልጊዜ አዘውትሮ የሚመገባቸውና የሚወዳቸው የምግብ አይነቶች አሉ። 7 ነገሮችን እነግራችኋለሁ አዘውትሮ የሚመገባቸው። የመጀመሪያው ሊን ፕሮቲን ነው። ሊን ፕሮቲን ማለት ፕሮቲን ሆኖ ነገር ግን የፋት ኮንቴንት የሌላቸው ወይ ደግሞ ዝቅተኛ የቅባትነት ያላቸውን ፕሮቲን አዘውትሮ ይመገባል። እነዚህ ሊን ፕሮቲን የት ነው የሚገኙት? በአብዛኛው ዶሮና አሳ ነው አዘውትሮ የሚመገቡ። ሁልጊዜ ክርስቲያኖ ሮናልዶ ቁርስ፣ ምሳ፣ ራት በሚመገቡበት ጊዜ ዶሮ እና አሳ ሁልጊዜ የማይለዩ ምግቦች ናቸው ማለት። ከዶሮ እና ከአሳ ባሻገር ደግሞ ክርስቲያኖ ሮናልዶ ኦርጋን ሚቶችን ይወዳል። ኦርጋን ሚት ማለት የብልት ስጋዎችን ለምሳሌ በጣም አጥብቆ የሚወደው ጉበት፣ ልብ ይወዳል፣ ኩላሊት ይወዳል። እነዚህ በጣም ከፍተኛ የሆነ የአይረን እና ሌሎች የማይክሮኒውትሪየንት ሪች ስለሆኑ እነዚህን አዘውትሮ ይመገባል ማለት። በሁለተኛ ደረጃ ሁልጊዜ አዘውትሮ የሚመገበው እንቁላል በብዙ የአመጋገብ መንገዶችን አዘውትሮ ይመገባል ማለት ነው። በሶስተኛ ደረጃ ሁልጊዜ የሚመገበው የሚባለው አቮካዶ ነው። አቮካዶ የፕላንት ሶርስ ቢሆንም ከፍተኛና የተመጣጠነ የፕሮቲን የቅባትነትና ዝቅተኛ የሆነ የካርቦሃይድሬት ክምችት ነው ያለው። ግን ሁልጊዜ አዘውትሮ ፕሮቲን ስላለው የፕላንት ኦሪጂን ፕሮቲን ስላለው አቮካዶ አዘውትሮ ይመገባል ማለት ነው። በአራተኛ ቁርስም ይብላ፣ ምሳም ይብላ፣ ራትም ይብላ፣ ፕሮቲን ያለው ምግብ ይብላ፣ ካርቦሃይድሬት ያለው ምግብ ይብላ፣ ሁልጊዜ ከዲሹ የማይለየው ግን አትክልትና ፍራፍሬ ነው። ፕሮሰስ ያልተደረገ አትክልትና ፍራፍሬ ያ ማለት ፕሮሰስ ለምሳሌ ያልተፈጨ በጁስ መልክ ምናምን ሳይሆን ከነ አሰሩ ያሉ አትክልትና ፍራፍሬዎችን አዘውትሮ ይመገባል ማለት ነው። የቬጂቴብል የሚባል የምታውቁት ነው እንግዲህ የኤኒ ግሪን ቬጂቴብሎች እና ፍራፍሬዎችን ፕሮሰስ ሳይጨምቅ ማለት ነው ከናሰራቸው ይመገቡ። በአምስተኛ ደረጃ የሚጠቀመው የዘይት አይነት ነው። ሁልጊዜ ኮኮናት ኦይል እና ኦሊቭ ኦይል እና ኮኮናት ኦይልን ሁልጊዜ ምግቦችን በሚያዘጋጅበት ጊዜ የሚጠቀመው የዘይት አይነት ነው ማለት ነው። በስድስተኛ ሆል ግሬን የሚባሉ ጥራጥሬዎችን አዘውትሮ ይመገባል። ሆል ግሬን የሚባሉት በተለይ ሊግመንስ የሚባሉት ይሄ ባቄላ መሰል ጥራጥሬዎችን ማለት ነው። ሽምብራ፣ አተር፣ ቦለቄ፣ ሶያ ቢንስ፣ አኩሪ አተር ማለት ነው፣ አተር እነዚህን አዘውትሮ ፕሮሰስ ሳይደረጉ ሳይፈተጉ አዘውትሮ የሚመገባቸው ባቄላ መሰል ጥራጥሬዎች ናቸው ማለት ነው። ነቶችን ለውዝ እነሱን አዘውትሮ ይጠቀማል ማለት ነው። በሰባተኛና በመጨረሻ ኦትስ አዘውትሮ ይጠቀማል። ኦትስ ማለት አጃ ነው። በተለይ ፕሮሰስ ያልተደረገ አጃ አዘውትሮ የሚመገበው የምግብ ካታጎሪዎች ናቸው ማለት ነው። አሁን የነገርኳችሁ ሁልጊዜ ክርስቲያኖ ሮናልዶ አዘውትሮ የሚመገባቸው ምግቦች ነው። አሁን ደግሞ በፍጹም በሚባል ደረጃ ክርስቲያኖ ሮናልዶ የማይመገባቸው 6 ምግቦችን እነግራችኋለሁ ማለት ነው። የመጀመሪያው ኤኒ ፎርም ኦፍ ሱገር ነው። ክርስቲያኖ ሮናልዶ ምንም አይነት ስኳር እና ስኳር ነክ ያላቸውን ምግቦች በፍጹም አይወስድም። ስኳሩ ፕሮሰስድም ይሁን አይሆን እንግዲህ ፕሮሰስድ የሆነ እንደምታውቁት ይሄ ነጩ ስኳር ይሁን በተፈጥሮ ስኳርነት ያላቸው ምግቦች በፍጹም አይጠቀምም ማለት ነው። ያ ማለት እንግዲህ በተፈጥሮ የምናገኝ ስኳር የምናገኝባቸው ስኳር አገዳን ጨምሮ ማርን ጨምሮ እነዚህ ጣፋጭ ስለሆኑ እነሱን በፍጹም አይጠቀምም ማለት ነው። እንደውም ምን ብሎ ያስባል? እኔ ባነበኩት ጥናቶች ማለት ነው ስኳር ማለት
ቀስ በቀስ የሚገድል መርዝ ነው ብሎ እስከማሰብ ድረስ እንደዚህ ነው ሊትራሊ ተርሞቹ ማለት ነው። በሁለተኛ ደረጃ በምንም መንገድ ፕሮሰስ የተደረገና ሪፋይንድ የሆኑ ምግቦችን አይጠቀም። ያ ማለት ፕሮሰስ ማለት እንግዲህ ይቅርታ በጣም የተፈተጉና በማሽን አሰራቸው ወጥቶ ንጥር ብለው የስኳር መጠናቸው ከፍተኛ የሆኑ ምግቦችን በምንም መንገድ አይጠቀም። ለምሳሌ ፓስታ፣ ዳቦ፣ ማካሮኒ፣ ኩኪስ፣ ሩዝ በጣም አልትራ ፕሮሰስድ የሆኑ ስለሆኑ እነዚህ ምግቦች በፍጹም አይጠቀምም ማለት ነው። በሶስተኛ ደረጃ ወተትና የወተት ተዋጽኦችን ክርስቲያኖ ሮናልዶ ያው ይሄ እንግዲህ በጣም ወንደር የሚያደርግ ነው። እኔ ፐርሰናሊ አልስማማም በዚህኛው። ግን ክርስቲያኖ ሮናልዶ ወተትና የወተት ተዋጽኦችን አይጠቀምም። አይገርማችሁም? ይሄን ያክል አትሌቲክ ሆኖ ይሄን ያክል በጣም ስፖርተኛ ሆኖ ግን ወተትና የወተት ተዋጽኦችን አይጠቀምም። ወተት ራሱ ከፈለገ የሚጠቀመው ከሶያ ቢን ከአኩሪ አተር የተመረቱ ወተትን፣ ከሩዝ የተመረቱ ወተቶችን እንዲሁም ከፕላንት ሶርስ የተዘጋጁ ወተቶችን እንጂ ከእንስሳት የመጡ ተዋጽኦችን በፍጹም አይጠቀም። ምን ብሎ እንደሚያምን ታውቃለህ? የሰው ልጅ በምንም መንገድ ከከብት ወይም ከሌሎች እንስሳት የታለበ ወተትን መጠቀም የለበትም ብሎ ያስባል። ለምሳሌ አንድ ጥጃ ወይም ደግሞ ጥጃም ልትሉ ትችላላችሁ፣ ግልገልም ልትሉ ትችላላችሁ። የእናቱን ጡት የሚያቆመው በ3 ወሩ ነው። ከ3 ወር በኋላ ጡት ያቆማል። በምድር ላይ ከሰው ልጅ በስተቀር የሌላ እንስሳ ወተት የሚጠቀመው ሰው ብቻ ነው። ይሄ አናቹራል ተፈጥሯዊ አይደለም። ስለዚህ እንደ ግልገሎች ሁሉ የሰው ልጅ በምንም መንገድ ቢሆን የእንስሳት ተዋጽኦ ወተትን መጠቀም የለበትም፣ አናቹራል ነው ብሎ ያስባል። ከዚህ አመለካከቱ የተነሳ እንጂ እንደ ስፖርተኛ ወተትና የወተት ተዋጽኦችን መጠቀም ምንም ችግር አልነበረበትም። ግን ይሄ አመለካከቱ ወተትና የወተት ተዋጽኦችን እንዳይወስድ አድርጎታል ማለት ነው። በአራተኛ ደረጃ ጃንክ ፉድ የሚባሉት ከፍተኛ የሆነ የስኳር መጠን የጨው መጠን ያላቸው ምግቦችን በፍጹም አይጠቀምም ማለት ነው። ይሄ ጃንክ ፉድ የምንላቸው እንግዲህ ፒዛ፣ በርገር፣ ዶናት፣ ቺፕስ፣ ኬክ፣ ስዊት ብስኩት፣ ፓክድ የሆኑ ማጣፈጫ ያላቸው ምግቦች፣ ፖፕኮርንስ እና አጠቃላይ ፋስት ፉዶችን በፍጹም በሚባል ደረጃ አይመገቡም ማለት ነው። ይሄ እንግዲህ ክብደትን ማኔጅ ለማድረግ እጅግ በጣም ለእናንተም የሚጠቅም ስለሆነ ማለት ነው። በአምስተኛ ደረጃ ጣፋጭነት ያላቸውን መጠጦች በፍጹም አይጠቀምም ማለት ነው። እናንተም ታውቃላችሁ። ኮካኮላ አይጠቀምም፣ ፔፕሲ፣ ኤኒ ስዊት እንዲሆነ ኤኒ ማጣፈጫ ያላቸውን ፈሳሾች በፍጹም አይጠቀምም ማለት ነው። በስድስተኛ ደረጃና በዋናነት ሁሌንም የማደንቅለት ምንም አይነት አልኮል ክርስቲያኖ ሮናልዶ አይወስድም ማለት ነው። እነዚህ በፍጹም ክርስቲያኖ ሮናልዶ የማይጠቀማቸው የምግብ አይነቶች ነው ማለት ነው። ስለዚህ ይህን ካልኩኝ የአንድ ወር የክርስቲያኖ ሮናልዶ የአመጋገብ እቅድ ነው የምነግራችሁ። ስለዚህ የአንድ ቀን ሙሉ የክርስቲያኖ ሮናልዶን የአመጋገብ ፕሮግራም ነገርኳችሁ ማለት ክርስቲያኖ ሮናልዶ ሁልጊዜ የሚጠቀመው ይሄን ነው። ያ ማለት የቀን ውሎውን ከነገርኳችሁ የአንድ ወርም በሉት የዓመትም በሉ ይሄን ነው የሚበላው ማለት። ዲስፕሊኑን ተመልከቱ። ስፖርት ላይ ያለውን ጥልቅ ዲስፕሊን አመጋገቡ ላይም ይተገብረዋል ማለት ነው። ተመልከቱ እንግዲህ ለዚህ ለ22 ዓመት በሚዘልቅ ሁኔታ ቁርስ የበላውን ደጋግሞ የሚመገብ ሰው ነው። ምሳ የበላውን ደጋግሞ ወይ ደግሞ ቁርስ የበላውን ለምሳ ወይ ምሳ የበላውን ለራት ደጋግሞ የሚበላ ይህ እንግዲህ የጥልቅ የዳይትሪ ዲስፕሊን ነው ማለት ነው። ስለዚህ ክርስቲያኖ ሮናልዶ ብዙ ጊዜ ቁርሱን የሚበላው አቮካዶና እንቁላል ብቻ ነው የሚበላው ማለት ነው። እንቁላል አቮካዶ ይጠቀማል። ከዛ በኋላ ቡና ይጠጣል። ቡና ሲጠጣ ግን ስኳር የሚባል ነገር አይጠቀምም። ቡና ያለ ስኳር ነው የሚጠቀመው ማለት ነው። እንግዲህ አሁን አቮካዶና እንቁላል ሎው ግላይሰሚክ ኢንዴክስ ያላቸው ምግቦች ነው። በሚበላበት ጊዜ በሰውነት ውስጥ ያለው የስኳር መጠን አይጨምርም፣ ኢንሱሊን አይመረትም። ስለዚህ ወደ ጮማ የሚከማች ሳይሆን በቀጥታ ለጡንቻ ግንባታና ለተጎዱ ሴሎች ለሪፔሪንግ የሚጠቅም ነው ማለት ነው። ስለዚህ ለዚህ ነው የፋት ፐርሰንቴጅ ወይም ደግሞ የጮማ ክምችቱ ከ10% በታች የሚሆነው በዚህ አመጋገቡ ነው ማለት። በሁለተኛ ደረጃ ምሳ የሚበላው ዶሮ፣ አሳ ሲደመር ጉድ ካርቦሃይድሬት የሚባሉት አትክልትና ፍራፍሬዎችን የሚጠቀመው ማለት ነው። አትክልት ሁልጊዜ ቁርስም ሲበላ ቅድም እንደነገርኳቸው አቮካዶና እንቁላል ብቻ ይበላል አልኳችሁ እንጂ ሁልጊዜ በጎን አትክልትና ፍራፍሬዎች ያልተፈተጉ ፕሮሰስድ ያልሆኑ ከነ አሰራቸው ይጠቀማል ማለት ነው። በሶስተኛ ደረጃ እንግዲህ እራት ነው። እራት እንግዲህ ክርስቲያኖ ሮናልዶ አዘውትሮ የሚመገበው አሁንም አሳ፣ ዶሮ፣ ኦርጋን ሚቶች እነዚህ ኦርጋን ሚቶ ያልኳቸው ጉበት፣ ልብ ምናምን ያላቸውን ስጋዎች ሲደመር ሁልጊዜ ሳይድ ዲሽ የማይጠፉት ቬጂቴብልስ ጥራጥሬዎች ደግሞ ያልተፈተጉ ቅድም ያልኳቸው ባቄላ፣ አተር፣ ሽምብራ፣ ምስር እነዚህ በጣም ሳይፈተጉ የሚጠቀማቸው ምግቦች ናቸው ማለት ነው። ስለዚህ የክርስቲያኖ ሮናልዶ ቁርስ፣ እራት፣ ምሳ ብዬ ነገርኳችሁ ሁልጊዜ በየቀኑ
የሚመገበው ነው። ይሄን እንግዲህ ሼፉም እንዲሁም ሌሎች የሚያጠኑ አካላትም በአርቲክል መልክ ፐብሊሽ ያደረጉት ነው ማለት ነው። ስለዚህ እነዚህን የቁርስና የምሳ እራት ፕሮግራሞችን እየደጋገመ ነው እንግዲህ ላለፉት 22 ዓመት እንደዚህ አይነት ሃይ ፐርፎርማንስ የሆነ አትሌት ሆኖ የቀጠለው በዚህ ምክንያት ነው ማለት ነው። ኒርሊ አሁን 41 ዓመት ይሆናል። 41 ዓመት ነው ግን ለዛ 10% ፋት ፐርሰንቴጅ ማለት ኤክሴፕሽናል የሆነ አትሌቲክ ፐርፎርማንስ ነው ማለት ነው። ስለዚህ እነዚህን የክርስቲያኖ ሮናልዶ ያመጋገብ ስታይል ተከትላችሁ ብትመገቡና ጥልቅ የሆነ የዳይትሪ ዲሲፕሊን ቢኖራችሁ እውነት እነግራችኋለሁ ቦርጭ እናንተ ታሪክ ማድረግ ትችላላችሁ። ከልክ ያለፈውን ውፍረት ታሪክ ማድረግ ትችላላችሁ። ግን ከእናንተ የሚጠበቀው ምንድነው? ዲሲፕሊን ያስፈልጋል። አያችሁ አይደል? ዲሲፕሊን ያስፈልጋል። ይሄን ለማለት ፈልጌ ነው። የተሰማችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሰናይ ጊዜ ይሁንላችሁ።